ሰላም ተመልካቾቻችን እንዴት ቆያችሁልን? ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ነው ተጀምሯል። ዛሬ የበረካችን እንግዲህ የምንገኘው ባህር ዳር ከተማ ከሚገኝ አካባቢ ተገኝተናል ማለት ነው። ከሰሞኑ እንግዲህ በሚዲያዎች እየተዘዋወረ የሚገኝ አንድ በጎ ተግባር ያደረገ ሰው ጋር ቆይታ ልናደርግ ወደናል ማለት ነው። ወደ ቤቱ አቅንተን ደግሞ ምንድነው ያደረገ ይህ ሰው የሚለውን አብረን የምንመለከት ይሆናል። በረካችን ይቀጥላል። መልካም ቆይታ ይሆንላችሁ። ማን ነው? እንግዳ ጤና ይስጥልን። እንደምን አለ? ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እሺ ደህና ነህ? እንዴት ነህ? ባባን አገኘሁ። ሰላም ነው? እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። ልጅ ነው? ስንተኛ ልጅ? የአራተኛ ልጅ ነው። አራተኛ ልጅ ነው። የጎረምሳው አባት ነህ። ሰሞኑን ከእርስዎ ጋር በተያያዘ ጉዳይ መነጋገሪያ ሆነዋል እና እንግዲህ የመታመን ዋጋው ስንት ነው ብለን ደግሞ እስኪ ባለ ጉዳዩን ጋር ደግሞ ቆይታ እናደርግ ብለን ወደ ቤት ጎራ ብለናል። እንግባና በቃ ያው አንዳንድ ነገሮችን እስኪ እናውራ። ቤት ለምቦሳ ብለናል። የዚህ ስብዕና ባለቤት የዚህ ሞራል ባለቤት ማን ናቸው የሚለውን ወደ ዋናው ጉዳያችን ከመግባታችን በፊት እንታወቅ። ቻላቸው እየተባላለሁ የምኖረውም እንግዲህ በያቸዋት መጠለያ ነው። የባለትዳር ነኝ፣ የልጆች አባት ነኝ። የምሰራውም ያው እንግዲህ እዚሁ በባህር ዳር በአብክመ ትምህርት ቢሮ የፋይናንስ ባለሙያ ሆኜ ነው የምሰራው ማገለግለው ማለት ነው። መነጋገሪያ ሆነዋልና ምንድን ነው የተፈጠረው? እስኪ ሶሻል ሚዲያው ምንም እያየሁት ነበርና ያው ማንም ሰው የሚያደርገውን ነገር ነው ያደረኩት። ያው ማይታወቅ ገንዘብ ሂዳር 20 አካባቢ ላይ 2018 ማለት ነው ያው በአካውንቴ ገባ 5 ሰዓት ተሩ በአካባቢ ላይ። ከዛም በኋላ ያለውን ሁኔታ አየሁኝ። ጓደኞቼ ጋርም ከአንዳንድ ሰዎች ጋርም ያው ጠየቅኩ፣ ነገርኩ። ከዛም በኋላ በቃ ገንዘብ እንዴት ገባ እንዴት ሊሆን ቻለ የሚል ነገር ዝም ብሎ ጫረብኝ። ከወቅቱ ጋራም ከምንም ጋራም አያይዤ ብዙ ነገሮችን እንትን አልሁበትና ቀጥታ ምንድነው ያሰቡት ወደ ህግ አካል ማመልከት ነው። እዛ ወደ ባህር ዳር ፖሊስ መምሪያ ሄድኩኝ፣ አመለከትኩኝ። 8ኛ ጣቢያ ማመልከቻለሁ። እንጂ ያው እንግዲህ የማይታወቅ ገንዘብ የኔ ያልሆነ ነገር ወደ አካውንቴ 8.4 ገብቷን እና ይጣራልኝ ይመርመርልኝ እና ወደ ባለሀብቱ ወደ ባለቤቱ እንዲመለስ ይደረግልኝ ብዬ ደብዳቤ ጻፉኝ። እነሱም በወቅቱ የሆነ ነገር ሰርፕራይዝ አይነት ነገርም የሆነ ነገርም ሆኑና ተደዋወሉ። ኃላፊዎቹ ጋር ተነጋገሩ፣ መጡ፣ አናገሩኝ። ወዲያውኑ የእግድ ደብዳቤ ተጻፈ በእነሱ በኩል ማለት ነው ወደ ብራንቹ። በዛ ምክንያት እዛ ያው ታግዶ ያው ምርመራው ተካሄደ። እዛም በኋላ ተጠራሁኝ። ከተጠራው በኋላ ብሩ ችግር የለበትም፣ የወንጀል ችግር የማጭበርበር ነገር ምንም የለበትም፣ ሰላም ነው። ስለዚህ የስምምነት ግን ራስህ አንተ በራስህ እንትን በል ምናምን ከኛ ጋር ጨርሰሃል አሉ። ከዛም በኋላ ከባንክ ማናጀሩ ጋራ ሄጄ የስምምነት ደብዳቤ ያስገባው ብሩ ይመለስላቸው የመጣው በስተት ስለሆነ ምናምን ብዬ አመለከት። ብሩ በዚህ መልኩ ወደ ባለቤቱ ተመልሷል ማለት ነው። ስሜ የዓለም አድማሱ ይባላል። የኢትዮጵያ ንግድ ባንክ ቤዛይት ቅርንጫፍ ስራ አስኪያጅ። ህዳር 20 ላይ 2018 አዋሽ ባንክ በስህተት ወደኛ ደንበኛ 8.4 ሚሊዮን የሚሆን ብር ገቢ ተደርገው ነበር። በስህተት እንደገባ ካወቅን በኋላ ያው ደንበኛችንን ደውለን በስህተት እሱ ያልሆነ ገንዘብ እንደገባለት ደወልንለት። እሱም ከዚያ በኋላ ግን አሁን ካለው ወቅታዊ ሁኔታ ጋር በተያያዘ ጉዳዩን ለፖሊስ ማሳወቅ ነበረበት። በማሳወቁ ምክንያት ሂሳቡ እንዳይንቀሳቀስ ተደርጎ ቆየ። ፖሊስ ያው የአንድን ሂሳብ ማገድ የሚችለው ለ72 ሰዓት ብቻ ስለነበረ 72 ሰዓቱ እንዳለፈ መመለስ ስለነበረበት እሱን ከፖሊስና ከሚመለከተው አቶ ቻላቸው ጋር አቶ ቻላቸው ጌጡ ይባላል ከሱ ጋር ሆነን ለፖሊስ አስረዳን። ፖሊስም ኦልሬዲ ገንዘቡ ከወንጀል ጋር የተያያዘ ነገር ስላልሆነ በስተት እንደገባ ተረድተናል፣ በባንካቸው አሰራር መሰረት መመለስ ትችላላችሁ የሚል ገለጸ። አቶ ቻላቸው ገንዘቡን እንዲመለስ ፍቃደኝነቱን መስጠት ስለነበረበት ፍቃደኝነቱን ያለምንም ማንገራገር ስለሰጠን ገንዘቡ ወደ መጣበት ወደ አዋሽ እንዲመለስ ተደርጓል።
በወቅቱ ምን ተሰማዎት? የሚጠብቁት ገንዘብ ነበረስ? የምጠብቀው ገንዘብ የለኝም እውነት አይደለ። ሲጀመር አንዳንዴ ይኸውልሽ ያደግሽበት ቤተሰብ አለ፣ የመጣሽበት ማህበረሰብ አለ፣ ሃይማኖት አለ። ይሄ በቃ የሰው ገንዘብ ምንሽ እንዳልሆነ እዚያ የመጣ ነገር ይመስለኛል እውነት ለመናገር ማለት ነው። እና መጣ የዛን ሰዓት ሳየው እንደዚህ 8.4 ሚሊዮን ምንድነው እብደት ነው ወይስ ምንድነው? በቃ አሁን ይመልሱታል ብዬ እውነት ለመናገር ያው ሳየው ነበር ምንድነው ምናምን ነገር ደግሞ ያን ያህል ብር ለኔ የሚልክልኝ ቤተሰብ የለም ምንም የለም። እና በቃ ስህተት ውስጥ ያለበት ነው የመሰለኝ በወቅቱ። ከዛም በኋላ በቃ ምንድነው ብሩ ወደ ህግ አካል መድረስና መታወቅ አለበት የሚል ነገር ነው። እኔ የዚያውን እንዳየሁት ያን ነው በቃ ፖሊስ ይወቀው የህግ አካል ይወቀው ነው እንጂ ብሩ ሳየው የኔ እንዳልሆነ ስላወቁት ምንም እንዲወቅ የተሰማኝ ነገር ብዙም አይደለም። ዴንታቢስ ነው እውነት ለመናገር ማለት ነው። ብቻ ዙሪያውን የፈራሁት ምንድነው አሁን ከወቅቱ ጋር ተያይዞ አሁን የምታየው ነገር ነው እንግዲህ ሰው እየታገተ ሰው እየተፈለገ ይሄን ያላምጡ እየተባለ የሚጨነቅበት አካባቢ ነው። ብሎም ደግሞ ከሙዬ ጋራም ደግሞ አሁን የፋይናንስ ባለሙያ ነኝ። እንዴት እንደሚሆን እውነት ለመናገር አውቃለሁ ይሄን ገንዘብ ማለት ነው። ግን አይሆንም በቃ እንዲሁ ለምን ዘላለሜን እንትን አለልም እና ህሊናዬም ሊቀበልኝ አልቻለም። በዚህ መልኩ እንዲያምር እንዳየሁት እንዳልችው ምንም አልመሰለኝም። የህግ አካል አውቆት ግን እንዲመለስ ውስጤ ጭሮብኛልም ጥያቄ ምልክትም አቅርቦልኛል እንጂ ያው የስህተት ብር ወይም ደግሞ የሆነ ነገር ብዬ ነው የሳልኩት በዛን ሰዓት ማለት ነው። ባንክ እንቅስቃሴ አንጻር ያው ገንዘቦቹ የተሳሳተ የመግባት እንትን አላቸው። ይሄኛው ግን በጣም ትልቅ ብር ነው። አቶ ቻላቸው ግን ቅርትን ዋዩ እንትን ሳያለው ሳያታልለው የሱ ያልሆነን ገንዘብ እንደማይጠቅመው በመረዳት የሚመልስበት ሁኔታ ነው። እኛ አይደለም 8.4 ሚሊዮን የኔ አይደለም ብሎ 1000ም 2000ም አንስቶ የመለሰን ሰው እውቅና እንሰጣለን። ከሰራተኞቻችንም ጋር ሊሆን ይችላል፣ ከደንበኞቻችንም ጋር ሲሆን የራሳቸው ያልሆነን ገንዘብ የሚመሉትን ሰዎች መበረታታት ስላለባቸው በህሊናቸው የሚኖሩ ለሌሎቻችን ማሪያ ስለሚሆን ነው እውቅናውን መስጠት ያስፈለገው እና የሱ ትልቅ ነገር ነው። ያው እኛ ከዚያ በላይ ማድረግ ስለማንችል በእኛ አቅም ያንን ማድረግ ስለማንችል ነው እንጂ ሌላም የሚገባው ሰው ነው። ምክንያቱም 8.4 ሚሊዮን ብር መልሶ እኛ የሰጠነው እናመሰግናለን፣ ያንተን ያልሆነ ገንዘብ መልሰሃል የሚል ብቻ ነው። በወቅቱ እንግዲህ ለሚቀርበውት ሰው አማክረዋል። ምን አይነት ምላሽ ምን አይነት ምክር አገኙ? ጥሩ ጓደኞች አሉ፣ ጎረቤቶች አሉ እና እንዲህ አይነት ነገር ፕሮብሌም ገጥሞኛል እንዲህ አይነት መጧን ስል አይ ይህን ነገርማ ወደ ህግ ነው የምናቀርበው፣ በቃ እንሂድ አብሮኝም ሄዷል። አንድ ደግሞ አለ አንድ ጓደኛዬ ፖሊስ መምሪያ አብሮኝ ሄደ። አመልክተን በቃ ባንተ ላይ የሚመጣውን ነገር ሪስክ እንኳን የሆነ ነገር የመቀነስ ነገር ይኖረዋል እና ማመልከት ነው የሚሻለው የሚል ነገር አለ። በሌላ መልኩ ደግሞ በባድም ሳይድ ደግሞ የሚታይ ነገር አለ እና ተው ምን ካልደረሱበት እንዲህ ካላሉ ምናምን ዝም ብለህ አንተ የመጣልህን ጸጋ ብትጠቀም ምን አለ እንደው አይለፍልህ ብሎ ይሄን ቤት አትገንባ ብሎ እንደው ምናምን እንደዚሁ ነው ተጨቁና አፈር ሞልቶብህ አይጥ እየሄደብህ ሚል ብዙ ነገሮች አሉ የምትሰሚያቸው። ግን የመጀመሪያው ውሳኔም ስለሆነ ገንዘቡም ለኔ እንዳልሆነ ስላወቅ ያለፋሽበት ያልማሰንሽበት ያልሰራሽው የሆነ ነገር ያልሆነን ነገር እንደው ይሄ ነው የምትይው ነገር ስላልሆነ እንደው ከቤተሰብ ከኔም አመጣጡ አይሆንም ወዲያውኑ አመልክቶ ብሩ በሰላም ብቻ እኔ እንዲላቀቀኝ እንዲፋተኝ ነው ያደረግነውና ይሄ ነው። ስለሽ ፈንታውን ጎረቤትም ጓደኛም ነው። አጋጣሚ መጀመሪያ ሲደውልልኝ እንትን ነበር ይመስለኝ ይቀልድ ነበር ይመስለኝ። ደወለልኝና አጋጣሚ ስራ ቦታ ነበር ደውሎ እንደዚህ ገባልኝ ሲለኝ የቀልድ ይመስል ነበር። ማለት አሁን 8.4 ሚሊዮን ስትይ 50 60 እንደዚህ ይከሰታል እንሰማለን በሰዎችም ማለት ነው። እና ወደ የት መልሻለሽ? ይሄ ግን እንደዛ ሲለኝ አይ እውነቴን እኮ ነው ምናምን አለኝ። አይ ለቀቀታ ፖሊስ አመልክተሃል ነው ያልኩት። ለህግ አካል አመልክተሃል ነው ያልኩት የመጀመሪያው። ምክንያቱም አሁን ወቅቱ የሚታወቅ ነው። አንደኛ የልጁ ስብና ይሄን ያርገው ቢልም ይጎዳዋል እንጂ አይጠቅመው የልጁ ስብና ማለት ነው። ሁለተኛ ደግሞ የወቅቱም ትንሽ ጥሩ ያልሆነ ወቅት ስለሆነ ህግ አውቆታል ወይ ለህግ ስለው አይ ገና እየደወሉ ነው አለኝ። አንድ ጓደኛችን አለ እንደዚህ አበጀ የምንለው እሱ ጋር ሄደው ለመምሪያው አመለከቱ። ከዛ ምሽት ተገናኘን።
እንደዚህ ነው አይደል ደወሉት ይመስኛል። እዛ በኋላ ከባንክም አይ ማንም ይደውል እነሱ አስገባ ይሉታል። ቀጥታ መልሰው ነው የሚሉት ታውቂያለሽ። እና መልስልን እንደዚህ ያሉ ባንከሩም እንደዚህ ደውላል ይመስለኛል ከዚህ ቅርንጫፍ እንትኖች እንደዛ ሲል ግን አይ ነው ህጋዊ ይሁን ነው በቃ። አንደኛ ለምን ገባ መጀመሪያ ከማን የተላከው እንዴት ተላከ ለምን ዓላማ ተላከ የሚለው። ስለዚህ ይህንን ብር መጀመሪያ ህጋዊ ሆኖ እንዲሄድ የህግ አካል ይወቀው። የህግ አካል ከባንክ ቤቶች ጋር ማለት ይህን ትራንስፈር ካደረጉ ህጋዊነት ጠብቆ ብሔራዊ ባንክም ንግድ ባንክም ላከ የተባለው ባንክም ትራንስፈር ያደርገው ማውቆት ህጋዊ ማረጋገጫ ከያዝ በኋላ ነው ትራንስፈር ብታደርገው የሚል ተነጋገርን ማለት ነው። ምሽቱን ቀጠልና በአካባቢያችሁ ላለ ፖሊስም አመልክት ተብሎ ነበር ለጣቢያ ማለት ነው። ስለዚህ ጠዋት ምንድን ያደረግነው አብረን ሄደና 8ኛ ፖሊስ ጣቢያ ላይ ሪፖርት አደረግን የዕለት ሁኔታ ላይ ያስመዘገብን። ስለዚህ ለህግ አካል አመለከትን። የህግ አካል ጉዳዩን ያዘው የክልሉ ፖሊስም ከያዘው በኋላ ህጋዊነት ጠብቆ ያው እንግዲህ ወቅቱን ጠብቆ እንዲመለስ ተደርጓል ማለት ነው። ሙኒበል ጌጡ እባላለሁ። ቻሌ ጋራ ከ5 ዓመት በላይ እሱ የሂሳብ ባለሙያ ሆኖ እኔም ግዢ ባለሙያም ሆኜ አስተባባሪም ሆኜ ያው እንተዋወቃለን። አዎ ቻሌ ወዲያው እንደመጣ ይህ ነገር እንደገባ ምንድነው ያልኩት መልስ ነው ያልኩት። ስለዚህ ይሄ ገንዘብ ላሁኑ ሊመስል ይችላል፣ ግን ደግሞ ወደ ኋላ የሚጎዳው ሰው ስላለ ብሩን ብትመልሰው ነው የሚሻለው ስንለው እሱም በትክክል በቃ እኛን ነገረን እንጂ ከመጀመሪያ ጀምሮ ለመመለስ ሙሉ ፈቃደኛ ሬዲ ሆኖ ነው የነበረውና እንደውም እሱ የሄደበት ርቀት እኔ በጣም አስተምሮኛል። ለምን ወዲያውኑ እንደዛ ነገር ሲመጣ ሲያይ ምንድነው ያደረገው ለህግ አካል ነው ያመለከተ። እኔ አልጠበቅኩትም በወቅቱ እንደዛ ማድረጉ በራሱ በጣም ደስ የሚል አካሄድ ስለሆነ ሄደ። እኔ ለህግ አካል ያመለከትኩኝ ነገ በኋላ ይሄ ሀብት መምጫው የመጣበት ምንጭም ስለማይታወቅም ይህንን ማሳወቅ አለብኝ ብሎ ነው የሄደው። ይሄ ደግሞ የሚታየው ማለት ነው ከራሱ ከበጎነቱ ነው። እሱ ከሚሰራቸው ስራዎች ለምሳሌ እሱ የሚሰራበት ስራ ላይ የሆነ ብር ቢያሳልፍ አይመለስም ብሎ ያስባል። የሚጎዳ እሱ መሆኑን ያውቃል። ያም ሰው ያስተላለፈው ሰው እንደሚጎዳ ስለሚያውቅ ነው ከራሱነቱ ተነስቶ ነው ከሚሰራው ስራ ተነስቶ ነው ይህንን ተግባር የፈጸመውና በጣም ደስ ነው ያለኝ። በወቅቱ አነሳው ወዲያውኑ አመለከተ፣ መለሰ። መልሶ ደግሞ የምስጋና እንትን ሲመጣ ሳይ ደግሞ በቃ ቢሮውን ሊያስመሰግን የሚችል ጥሩ ባለሙያ መሆኑን አረጋግጦልኛል። እኔ ምን ያህል ጊዜ ቆየ አካውንቱ ነው? 20 ጀምሮ እስከ 29 አብሮኝ ቆይቷል ማለት ነው። እዛም በኋላ ያው ወደ ባለ ሀብቱ ተመልሷል። እንግዲህ የራስዎትም ውሳኔ አለ። የኔ ሀቅ ያልሆነ የኔ ያልሆነ ነገር መመለስ አለብኝ የሚል ውሳኔና ኃላፊነት ይዘው መልሰዋልና ያው ከዛ በፊት ያማከሯቸው ሰዎች አሉ። 2 አይነት ሰዎች የምንላቸው አንደኛው ለምን አትጠቀዱም እንደ ቻንስ የሚጠብቅ ሰው አለና እንደው ውዝግብ ውስጥ አልገቡም። እንደዚህ አይነት እንትኑ ሲመጣ ከመለሱስ በኋላ አንዴ ስለወሰንሁት እኔ አሁንም እኮ ይላል እኮ አሁን ሶሻል ሚዲያው ኮሜንቱ ምኑን ስታየውም ይልሻል። በስልክ የሚሰድበኝ ማታ አለና አይለፍልህ ይላል። በቃ ኖርማሊ እግዚአብሔር የሰጠን አሁን በኋላ እግዚአብሔርን ብር ስጠይ ብለህ እንዳትጠይቀው ይሄ ሁሉ አለና ምንም የተቆረቆርኩበትም ነገር የለም። መጀመሪያውኑ ውሳኔ ነው። እኔ ሀብቶቼ በቃ እኔን የምታያቸው ህፃናት ናቸውና አሁን እነዚህን መሰለ እንደው እግዚአብሔር ሰጥቶኝ እኔ እሱን ያን ገንዘብ እንትን አላልኩምና የለም በዚያ መልኩ እኔ የለም አልተቆጨውም። መጀመሪያውንም ለኔ ቢሆንም የሚል ነገርም የለኝም። ይሄ መልካም ተግባር ዝም ብሎ ባንዲ የሚወሰን ወይም የሚመጣ የሚሰጥም ስም አይደለምና ከምን የመጣ ነው የሚለውን እስኪ እናንሳ። የታማኝነት ዋጋ ለርሶ ምንድነው? እንግዲህ አስተዳደጌ ያው የገጠር ልጅ ነኝ። ቤተሰቤ በጣም ጠንከር ያሉ ወደ ቤተ ክርስቲያን ጠጋ ያሉ ትክክለኛ ጾም ጸሎት ቤት ላይ ነው ያደግኩትና እንደዚህ አይደለም የሰው ንብረት አንስተሽ ዋሽተሽ ራሱ ትገረፊያለሽ፣ ትቆነጠጫለሽ እና ቀለም ጋር እንድንቀጥል በታዘዝነው በከብቶች ማቆም ጥበቃ በዛ እንድናግዝ ነው እንጂ እንዲህ አይነት ነገር የወጣ ያለ ነገር ባህሪም የለንም። ወጣን ገባን ከስራ ነው፣ ወጣን ገባን ከቤታችን ነውና በትምህርትም እንደዚህ ሆኖ በቃ አቀለም ጋራ ነው እንደዚህ አመጣጣችን እንጂ እንዲህ አይነት ነገር የለም። ይሄን ይመስላል። ከዚህ አሁን ካየሁት አንጻር የፈጸመው ተግባር ካስተዳደግ የሚነሳ ይመስለኛል። ሰው ሲኖር የራሱ ያስተዳደግ ባህሪ ይኖረዋል። ከቤተሰቦቹ የሚወስደውን
ባህሪ ከቤተሰቦቹ የሚወስደውን በጎነት ከቤተሰቦቹ ያየውንን ስራ ባሁኑ ተግባሩ አንጸባርቆታል። ስለዚህ ይሄ እንደኔም እንደ ጓደኛ ማየው ከቢሮ ላይ አብረን አንድ ስታፍ ስንሰራ ማየው ነገር ከቤተሰቦቹ የተነሳ ወይም ደግሞ ከቤተሰቦቹ የመነጨ ያስተዳደግ ሂደት መሆኑን አረጋግጫለሁ። ስለዚህ እሱ ከሚደሰተው ጋራም የሚደሰት ከሚከፋው ጋራም የሚከፋ ንጹህ ጓደኛዬ ነው። ቻላቸው ይህን ሲያደርገው ለእኔ ምንም አልመሰለኝም ከባህሪው አንጻር፣ ግን ሌሎች እንዲማሩበትና እኔም እንድማርበት የሚያደርገኝ ግን የበለጠ በቃ መታመን ለራስ ነው። ፈጣሪ እግዚአብሔር በምን እንደሚከፍልሽ አታውቂውም። ሰው በብር ብቻ ላይ ይከፍል ይችላል። በተለያየ መንገድ በቤተሰብ መባረክ፣ ያለሽን ስራ በመባረክ፣ በጤንነት በብዙ ነገር ፈጣሪ እግዚአብሔር ሊባረክሽ ይችላል። ስለዚህ የፈሪሃ እግዚአብሔር ያለበት ልጅ ስለሆነ ቻላቸው ይህንን መመለሱ ሌሎቹ ለሃይማኖታቸው ለእምነታቸው ታምነው ይህንን ነገር ቢያደርጉ መልካምነት ለራስ ነው፣ ደግነት ለራስ ነው። ፈጣሪ በተለያየ መንገድ ሊከፍል ስለሚችል ይህን ማድረጉ መልካም ነው ብዬ አስባለሁ። በነገራችን ላይ አንዳንድ ሰዎች እንዲሁ ባህሉ ከተሰማ በኋላ ገና ብሩ ትራንስፈር ሳይደረግ ብሩ እንዴት ወጦ ጥቅም ላይ እንደሚውል ይነግሩሻል፣ ያማክሩሻል። አዎ እንዲህ ብታደርገው በዚህ መንገድ ህጋዊነቱን ማለት ህጋዊ አድርገህ ተጠቀምበት የሚል ምክሮች ይሰጣሉ። የሚያማልል ምክር ማለት ነው። አንተ አትመክረውም ወይ እንደዛ አታደርግም፣ በዚህ መንገድ እኮ ትራንስፈር ተደርጎ በቃ ምናምን ቢያንስ ወለዱ ተጠቀም ብዙ የሚልሽ ነገር አለ። ሰው ነው አይደለም። በቃ አንዴ መጀመሪያ ለህሊናሽ ተገዥ ከሆንሽ ያን ይገዛሽና ቻላቸው ያስተዳደጉ ውጤት ነው። ሌሎችም ከዚህ ብንማር መልካምነትን ብንማር በጣም ደግነትን ብንማር መልካም ነው እላለሁ። ሀገራችን ኢትዮጵያ የሃይማኖት ሀገር ናት። በተለይ ደግሞ የሃይማኖት ሀገር መባሏን የሚያረጋግጡ ሰዎች ደግሞ ልክ እንደ እርስዎ አይነት እናያለንና ማንኛውም ሃይማኖት የሰው ሀብት የሰው ነው። ትምህርቱም አዘሉም እንደዛ ነው። የሰው ያንተ ያልሆነን ነገር ያለፋበትን ነገር አትብላ፣ ካልሰራ አትብላ ነው የሚለው አይደል? እና በዛ መልኩ ስለሆነ ከዛም ከመንፈሳዊው ጋራም አብሮ ተያይዞ የመጣ ስለሆነ የዚህን አይነት መጥፎ ድርጊቶች ጋር እንዳደርግም አይጋብዝም ሃይማኖታችንና ወድቋንና አንሳ ባለቤት ካለው ስጠው ነው፣ ካለዚያ አስቀምጠው የሆነ ነገር ይሆን ነው የሚባለውና የሰው ገንዘብ ያንተ ያልሆነን ነገር ወደ አንተ ወደ ኪስ አታስገባ፣ ወደ ባለቤቱ መልስ ስለሚል ሁላችንም ቢሆን በሃይማኖታችን እንደ ሰው ሰውኛ ታስቦ የሰው ገንዘብ የሰው እንደሆነ መመለስ መልካም ነገር አለው ብዬ አምናለሁኝና መልካምነት ለራስ ነው ሁሌ የምለው ነገር ስለሆነ መልካም ለራስ ነው፣ ለማንም አይደለም። እኔ ጥሩ ነገር ብሰራ ለራሴ ነው እንጂ ለሰንበዲ ወይም ለአንድ የሆነ ነገር ብዬ አይደለም ሰራውና በቃ እኔ አሁን እውነት ለመናገር በዚህ አሁን ብዬሻለሁ አይደለ? እንደዚህ ይሆናል ይፈጠራል ብዬ ይሄን ገንዘብ ስመልስ አስቤውም አልሜውም አይደለም። በቃ እኔ ገንዘቡ ከአካውንቴ ወጥቶ በሰላም እኔ በቃ ህይወቴን አረጋግጬ እንድመራ ነው። የሰው ገንዘብ መጥቶ ለምንድን ነው እንደዚህ እንትን የሚልብኝ? ጭንቅላቴንስ አይምሮዬንስ ቤተሰቤንስ ለምንድን ነው የሚበጠበጠው? አንደኛ የዚህ ውጭ ያለውን ማህበረሰብ ጓደኞች አንሱ ምናምኑን ግፊቱ ከባድ ነው። ታው ሚልሽን ብዙም አይደለም። ወደ ድርጅቱ ወደ መጥፎ ገብተህ ብትሰራ እንዲህ ብትል ምናምን እንደዚህ አይነት ነገር የሆነ ሞራል የሚሆንሽ ነገር የለም ለዛ መጥፎ ድርጅት። በዚህ መልኩ የሚገፋፋሽ ማት ነገር ነውና እግዚአብሔር አምላክ ብሎት እኔ ቶሎ ብዬ ማንንም ሳላማክር ምን ሳልን ከሁለት ጓደኞች ውጭ የነገሩት ነገር የለኝም። ቀጥታ ሄደን ያመለከት ነው። በዚህ መልኩ ነው። ከቅርብ ሰዎች የሰማነውም አለ ስለ እርስዎ በጎ ተግባር ለሰው እንደዚህ በይፋ ማይነገር ማይገልጹት ግን ደግሞ የሚሰራቸው መልካም ተግባራት አሉ። ሰዎችን የሚረዱበትም አጋጣሚዎች ብዙ ናቸው ተብሏልና እንደው ምናልባት ማንሳት ምን እንችል? እውነት ነው። አሁን በዚህ በማህበራዊ ኑሮዬ እውነት ለመናገር በቢሮም ሆነ በዚህ በማንኛውም በሰርቪስ በምሰጥበት በሁሉም ቦታ ላይ ብዙ ነገሮችን አሁን እኔ ብለው አያምርም፣ አካባቢ ቢለው ያምራል። ማደርጋቸው ስለሚገልጹ ማለት ነው። አንድ ሰው ይሄን አጣው እንዲሆን ካለ እሺ አይለኝም። ኢቨን እኔ 2 ብር ከኪሴ የሆነ ለትራንስፖርት አውጥቼ የለኝም ብር አለ የትራንስፖርት ሲለኝ ያን አውጥቼ እኔ በእግሬ የሄድኩበትም ቀን አለና በዚህ ብቻ አይደለም ብዙ ነገሮች አሉ። እቺ አካባቢ ዝቅተኛ ማህበረሰቦች ነን ያለንበት። አንዱ እንዲላን አንዱ እንዲላን አቻችለን አጣጥመን ማህበረሰቡን አነቃቅተን 5-10ም እያወጣጣን አይዟችሁ ቀን እኮ እንደዚህ በጣም መግለጽ ማትፈልጊው ይሆን ማይቻል ነገር አለ አይደለ? እንደዚህ አይነት ያጋጠሙን ነገሮች ሁሉ ያው በማህበረሰቡ ድጋፍ ቋሚ ሆነሽ አስተባብረሽ እና ብዙ ነገሮች አሉ። አሁን በቀበሌውም በምኑ በብዙ መልኩ እናስተባበራለን። በድር በምኑ ማን የታመመ ማን ያልታመመ ምን ሆነ የታመመ ታክሟን ወይ እነዚህ ነገሮች
በድሮ ስንሰባሰብ የሆነ ማህበር አለን። እንደዚህ ስንሰባሰብ ከሌ ታሟን መታከሚያ የለም እና ወጣጣ እስከ 5-10 በሉ ለቤተ ክርስቲያን ጋር ምናምን እንደዚህ አይነት ነገሮች እንልና ለሕክምና ኢቭን በሰፈር ዱቄት እንዲወጣጣና ለነዛ ለታመሙ ሰዎች ቢያንስ ለዕለት ጉርስ ለቂጣ ለምን እንዲሆናቸው ያን ሁሉ እናደርጋለን የሚባል አይደለም። ግን እንደው በልካልች ነው። በቢሮም ራሱ አሁን በድሩም በምኑም በብዙ መልኩ አገልግሎቱን እንሰጣለን። እንደዚህ አብሮሽ ነው የሚሄዱ እሺ አይልሽም። በቃ የኔ መንፈሴ እንደው ማለት መግለጽ ስለማልፈልግ አሉ እና እሱ ፈጣሪ በራሱ ራሱን ያደርገው እንጂ የምታደርጊያቸው ነገሮች አሉ። ለሰው ክፉም አይደለውም በጎ ነው። በቃ ሶሻብል ነኝ የሚል ነገር አለኝ። ቻሌ እንግዲህ በጣም ቆየት ያለ ጓደኛ ነው ከኔ ጋር ጎረቤት ነው። እንደዚህ ቆየት ያለ ነው ከሰፈር ከገባን ጀምሮ። ስለዚህ በጣም ታማኝ ነው፣ ተባባሪ ነው። የሆነ ነገር ስትፈልጊ የእሱን ነገር ትቶ ለአንድ ነው ቅርብ የሚሰጠው ለጓደኛ ማለት ነው። ይህንን ደግሞ እንግዲህ አብረንም በጣም ብዙ ጊዜ አብረን ነው የምንታየው። እሱ ጋር ብዙ ሰዎች ያውቁናል አብረን ስንንቀሳቀስና በዛ የምታዘበው ነገር ከራሱ ይልቅን ለሰዎች ፍላጎት ለሰዎች ጥቅም ቅድሚያ ሰጥቶ ይሰራል በብዛት ማለት ነውና በተግባር የሚያየ ነው። አሁን ይሄን ይመስለኛል ታማኝና ቅን የሆነ ጓደኛችን ነው ማለት ነው። ቻሌ እኔ እስከማውቀው ድረስ ለሰው ሩህሩህ ነው፣ ደግ ነው። ሰው ተቸግሮ ሲያይ ከመርዳት ወደ ኋላ አይልም። አሁን በይፋ ግልጽ ያወጣው እንጂ በድብቅ የሚረዳቸው እንደዚህ ክርስቲያናዊነቱ የሚያሳያቸው ልታይ በሚል ሳይሆን በበጎነት የሚሰራቸውን ነገሮች በድብቅ ይሰራቸዋል። ማህበረሰቡ ላይ እንግዲህ በተለይ በጣም ያገናኘን እድርም ስለሆነ በሰፈር እንደ ሰፈር ስታስቢው ስንመሰረተው ምድሩን አብረን ነው የመጀመሪያ አሪያ ሆኖ በበጎ ፈቃደኝነት የሚያገለግል የድር አመራር አይደለም። ለምሳሌ ግን ዝም ብሎ ሪፖርት ሰራልሻል፣ ያግዝሻል። ሰፈር ላይ የሆነ ነገር ካለ ይደውልኛል። እድር ካለ ለቅሶ ካለ የተጎዳ ሰው እንደዚህ የታመመ ሰው ካለ ይደውላል። እስኪ እንዲህ ብናደርግ ይልሻል። በማንኛውም ነገር ማለት ነውና ሰፈር ላይ ይታወቃል። ተባባሪ ነው፣ ቅን ነው፣ በጣም ተግባቢ ነው። ትንሽ ትልቅ አይልም። እንግዲህ አጋጣሚ የሰብኛ ሰፈሩ ላይ ተሽ ከሆነ ትንሽ የተለያየ አይነት ማህበረሰብ ያለበት ነው ማለት ዝቅተኛ የሚባል አይነት ማህበረሰብ ማለት የኛ አይነት አለ ደግሞ እንደ መካከለኛ ባላልና ሁለቱንም አሸችሎ የሚሄድ አንድ ወጥ የሆነ በሃይማኖቱ ያደረጀ ነው። ተግባቢ ነው እንዳልኩሽ ለሰዎች ቅድሚያ የሚሰጥ ለማህበራዊ ስራዎች ደግሞ በጣም ቅድሚያ ሰጥቶ የሚሰራ ነው ማለት ነው። ልጅ ይሄ ተግባርም ዝም ብሎ የመጣ አይደለም ብለን እናስባለን እና አብሮ ተያይዘው የመጡ የበጎ ልማድ ውጤት ነው ብዬ ነው ማስባውን ያደረጉት ተግባር። እንደው ሲጠቃለል እንደው በርሶ ህይወት በተለይ የመልካምነት ዋጋውን እንዴት ያዩታል? እንዴት ይገልጹታል? መልካምነት በጎነት ምንድን ነው ለርሶ? መልካምነት በጣም እኔ ፐርሰንትም አልሰጠውም፣ በጣም ከባድ ነው እና መልካም ለራስ እስከሆነ ድረስ ሁሉ ነገሩ ይመችሻል። መልካም ስራ ለራስ እስከሆነ ድረስ ከማንኛውም ማህበረሰብ ጋር ስትቀላቀይ ሙሉ ኮንፊደንስ ይኖርሻል፣ ሙሉ ነገር ይኖርሻል። ምትዩ አታጭም። በቃ አይዟችሁ እንደዚህ ነው ማለት በቃ እኔ እንዲሁ ቃላትም የለኝም። የመልካምነት እውነት ለመናገር መልካም ሁላችንም መልካምነቱን ኢንተርናል ብናደርገው ይህ ሁሉ ብጥብጥም አይመጣብንም። እንክፋትም በክፉም ነገርም አንመለካከትም። ሰው ይመስለናል አሁን የሆነ ነገሩ እንደዚህ የሆነ ነገሩ እንደዚህ የበለጡትም ያገኘውም ይመስላል፣ ግን አይሆንም። ሁሉ ነገር መልካምነቱ ተደርቦበት ፈጣሪ ሲባርከው ሰላሙን ይሰጠናልና እኔ መልካምነት ከሱ ነው ብዬ ነው ማስበው። ትርፉስ ምንድን ነው? ትርፉ ምስጋና አለው። በሰው ዘንድ ስትቀርቢ አታፍሪበትም። ተመስገን ትባላለች፣ ቴንኪው ትባላለች። የዚህ እንኳን በሰው ገንዘብ እንኳን ይሄኛው እንኳን አኮራህን የሚለን ብዙ አለ እና እንዲህ አይነት ነገር ቢያዝድ ሳያደርግ እንዲሁ ሌናህን ሳሸጠው እንዲሁ ለስጋ ሳታደላ እንዲሁ እንደዚህ በማድረግ ኮርተንብሃን የሚል ብዙ ነገሮች አሉ። ጓደኞቼም ከምኑም እሰማለሁ አገኛለሁ። ይሄ ምንድን ነው? ገንዘባቸው እኮ ነው። ይሄ ገንዘብ እኮ የሰውየው ገንዘብ ነው እና በስተት ስለመጣበት በቃ የኔ አይደለም ብዬ ጭንቃላት አይደል በመመለሴ ብቻ ነው እና መልካምነት ስላለ ከውስጥ ላይ የሰው ምስጋና ነው። ምስጋና እንግዲህ የመጀመሪያ ለራሱ ለፈጣሪ ነው። በቃ እንዲህ አይነት አምኖ የተገኘ ጓደኛ ሲኖርሽ
ለራሱ ለቻላቸው በጣም ጥሩ ነው። እኛ አሁን ከዚህ በኋላ ቻላቸው ጋር የሚኖርሽ ግንኙነት በተለይ ለጓደኞቹ ለቤተሰቦቹ በቃ ኮንፊደንስ አለሽ እስከ ቀራኒው የሚከተልሽ ጓደኛሽ ይሆናል ማለት ነው ቻላቸው ማለት ነው። ስለዚህ ቻላቸው ይመሰገናል፣ ፈጣሪ እግዚአብሔር አምላካችንም ይመሰገናል። ከዛ ውጭ የህግ አካላትንም በፍጥነት ፋሲሊቴት አድርገውታል። ቢያንስ የብሩ የአመጣጥ ህጋዊነቱን እንዲጣራ የባንክ ቤት ሰራተኞችም ይህንን ትብብር አድርገዋል። ይህ ደግሞ እውነት እንዲወጣ ለባለቤቱ በአግባቡ እንዲደርሰው የላኪዎችና ትራንስፈር ያደርገውን አካውንታት ጭምር ነጻ የሚያወጣ ስለሆነ እነዚህ የህግ አካላትም ትብብር ማድረጋቸውን እናመሰግናቸዋለን። እኛም እናመሰግነዋለን። ጥሩ ነው። በቃ እንዲህ አይነት ሰዎች መፈጠራቸው በዚህ ዘመን እንደዚህ አይነት ሰው ማግኘታችን ጥሩ ነው። ቢሮውንም ሊያስመሰግነው የሚችል ተግባር ነው የፈጸመልን የሚል ነገር ነው ያለ። ያመሰግናለሁ። አቶ ቻላቸው በቀላሉ ነው የመለሰልና ደግሜ በጣም ማመስገን እፈልጋለሁ። በጎኔ የሆናችሁ በመልካም ተግባር ላይ ያገዛችሁኝ የኛ ያልሆነ ገንዘብ ምን ሊያደርግ ብለው ለደገፉኝና አስተያየት ለሰጡኝ ሁሉ ምስጋና የላቀ ነው። በዚሁ ይቀጥሉ ነው የምለው። በሌላው ደግሞ አስተያየት የምንሰጠው ደግሞ የራስ ያልሆነ ነገር ለዕለት ጉርስ ይሆናል እንጂ ቀጣይነት እስከሌለው ድረስ እንዲያው ብንበለውም ራሱ በኋላ የሚመጣ ነገር አለ። በቃ ከስኳር ጀምሮ ከጤና ችግር አንፃር የሚያመጣው ነገር መዘዝ ብዙ ስለሆነ የሰው ነውና በላባችን በጉልበታችን ሰርተን ይባርክልን። ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ነው እስካሁን ስትከታተሉት የነበረው። ዛሬ እንግዲህ በረካችን ደግሞ አንድ ምስጉን ሰው ጋር ቆይታ አደረግን። እንደተከታተላችሁት ሁሉ ከ8.4 ሚሊዮን ብር በላይ አካውንታቸው የገባላቸውን የኔ ያልሆነ ገንዘብ ለኔ አይደለምና ብለው በታማኝነት ከመለሱ ግለሰብ ጋር ነው ቆይታ ያደረግነው። አቶ ቻላቸው ላደረጉት መልካም ተግባር አርያም ስለሆኑን እጅግ በጣም በፕሮግራማችን ስም እናመሰግናለን። እንደዚህ አይነት ሰዎችን ያበርክትልን ያብዛልን እንላለን።